ሶመርና ሩቻል እናትና ልጅ እልውስጥ ተጋብተዋል። ሩቻል የምትፈልገው ሶመር በፍጥነት ከቱርካን ጋር እንዲለያይ ነው። ሶመር ግን እንደውም ከቱርካን ጋር ያለውን ነገር የበለጠ እያጠበቀ አሁን በፍጹም መለየትም እንደማይፈልግ ያሳውቃታል። ከዛ ነገሩን እሷ እያከረችው ነው። በአንድ በኩል ነስሪን ከጊዜ ወደ ጊዜ ሀዘኗ እየጨመረን የመጣው ለአመታት ሩቻል ከባሏ ጋር በትዳር የቆየችበትን ቤት ሊሸጥ በጣም ከጫፍ ደርሷል። በአንድ በኩል ደግሞ ፋቴ በፍጹም ሀሳቤን አልቀይርም ብሏል። ያላናገረው ሰው የለም። ነገር ግን እሱ እምቢ ብለዋል። በአሁኑ ሰዓት ላይ ነስሪን ኔዜቲን ውሳኔ ስለወሰነች በጣም ከፍቷት እያለቀሰች ነው የምትገኘው። ዳሪያና ዶኑሽም ቢሆኑ ድንጋጤ ውስጥ ገብተዋል። ቤታቸው ሊሸጥ በመቃረቡ አሁን እነ ዳሪያ እነ ዶኑሽና እህታቸው ቱርካን ከአባታቸው ጋር ከቆዩ በኋላ በቀጥታ ወደ ቤት ይመለሳሉ። በር ጋ ቆመው ወደ ውስጥ ሊገቡ ናቸው። እናታቸው በሩን እየከፈተች ነበረ። እነሱ ወደ ውስጥ ከገቡ በኋላ ሳድቅ መኪና ውስጥ ተቀምጦ ነበረ። ነስሪን ወደሱ እየተጠጋች ነው ያለችው። ሩቻል ግን ባረገችው ነገር ምንም አትጸጸትም፣ ምንም አይመስላትም። እንደውም ደስተኛ ናት። ደስ ብሏት ቤቷ ግቢ ውስጥ እየተዝናናች ነበረ። ከዛ ድንገት ኡዙር መጣ። ሰው ዛ ስቃዩን እየበላ ነው። የሰው ቤት እያፈረሽ፣ የሰው ቤተሰብ እየበተንሽ፣ አንቺ ደግሞ እዚህ ተዝናኛለሽ። ምን ማለት ነው ሩቻል? ከመጀመሩ እንደዚህ ጨካኛውን ሸው እንዴ? እናትነት ላንቺ እንደዚህ ነው እንዴ? እንዴት እንደዚህ ጨካኝ ትሆኛለሽ? ምን ማለት ነው? ቆይ አንቺ ምንድነው ከነሱ ጋር እንደዚህ ያጣበቀሽ? ምን ሆነሽ ነው ግን እያላን ነው። ኡዙር እስኪ ተወኝ ባክህ ትለዋለች። ታውቂያለሽ እንዲህ ባረግሽ ቁጥር እንደውም ሶመርን በጣም እያስከፋሹ ነው የምትመጪው። ልጅሽ በዚህ ምክንያት ደስተኛ አይሆንም። ያኔ ከሀገር ወጣለሁ ሲል እንዴት እንደለመንሽው ትዝ ይልሻል አይደለ? አሁን ግን ድጋሚ ያን ነገር እንዲያርቅ እየገፋፋሹ ነው አላት። ምን ይፈጠር ነው ቆይ አንተ የምትለው? እና የቱርካንን ህፍረት ተሸክሜ አብረት እንድኖር ነው የምትፈልገው? ስማ እኔ መቼም እንደዚህ ነገር አላረግም። ከልጄ ጋር መሌት አለባት። ይህ ሁሉ ነገር እንዲመጣ የማትፈልግ ከሆነ ከልጄ ትለይ አለች። ሩቻል ትንሽ እኮ ማፈር እኮ አለብሽ። አንድ ጊዜ እሱ ከወደዳት ከተቀበላት ምንድን ነው ልዩነቱ? ቤተሰባችን በሰላም ቢኖር አይሻልም? እስኪ ቱርካንና ሶመርን በሰላም እንዲኖሩ ፍቀጅላቸው። ምን ሆነሽ ነው ግን እያለ እየጠየቃን ነበረ። እሷ ግን አይሆንም እያለች ነው። ውሳኔ የመጨረሻ ነው ብላ እየተናገረች ነው። ታውቃለህ ቤቱን እኔ ባልገዛው ኖሮ ሌላ ሰው መግዛቱ አይቀርም ነበረ። ያ ፋቴ የሚባለው እብድ ቤቱን አንድ ቀን ተጣልቶ መሸጡ አይቀርም ነበረ። እኔ መሃል ገባው። በቃ እኔ እያለሁኝ በህይወት እስካለው ድረስ እነሱ በሰላም አይቆዩትም፣ እበትናቸዋለሁ ብላ ትናገራለች። ኡዙር ዝም ብሎ ተናደው ተበሳጭቶ ካያት በኋላ ትቷት ይሄዳል። እሷ ግን መዝናናቷን እንደቀጠለች ነው። በሌላ በኩል ሶመር በቀጥታ ወደ ቤት እየመጣ ነው፣ ወደ እነ ቱርካን ቤት። ማታ ላይ ሲመጣ ብዙ ነገር ገዝቶ ነበር የመጣው። ከዛ ቱርካን እየተቀበለችው ነበረ። ቤቱ ምን ነው ጭር አለ እያላት ወደ ውስጥ ይገባል። ከዛ እኔና አንቺ አብረን ምግብ እንሰራለን እያላት ከዛ ወደ ሳድቅ እየሮጠ መጣ። አባቴ ሳድቅ እንዴት ነህ እያለ ሰላም አለው። ከዛ ምን ይዞ እንደመጣ እየነገረው ቀጥታ ለቱርካን ሰጣት። ቱርካን አሳ ይዤ መጥቻለሁ አብረን እንሰራለን መጣውኝ ብሏት ከአባቷ ጋር ተቀመጠ። ሳድቅ አባቴ ይለ ምንም ማሰብ አይጠበቅብም፣ ችግር የለም እኔ በቻልኩት አቅም ነገሮችን ለማስተካከል እሞክራለሁ አለው። ልጄ አትጨነቅ፣ ችግር የለም እናትህ አንድ ጊዜ ወስናለች። ምንም ብናረግ ምንም የሚቀየር ነገር የለም። በእርግጥ ፋቴ አንድ ቀን ጠብቆ እንደዚህ ነገር ማድረጉን አይቀርም ነበረ፣ ግን አላውቅም እናትህ ማግዘዋለች እያሉ ነበረ። እሺ በቃ አትጨነቅ አባቴ ሳድቅ፣ በቃ አሁን ከቱርካን ጋር ቆንጆ ራት እንሰራለን ብሎት በቀጥታ ወደ ኪችን መጣ። ቱርካን እየጠበቀችው ነበረ። ከዛ ነገሩን ግን እንዴት ነው ስታስበው ተስፋ አለው ትለዋለች። ምን ማለት ነው እንዴ? እኔ ተስፋ አልቆርጥም፣ መቼም ቢሆን ተስፋ አልቆርጥም። እማዬ ወሰነችም አልወሰነችም ሀሳቧን ብትቀይረም ባትቀይረም፣ ነገር ግን ሶመር አንድ ጊዜ ወስኗል። እኔ አንድ ጊዜ እስከወሰንኩ ድረስ ምንም የሚመጣ ነገር የለም ይላታል። ከዛ ትንሽ ብቻ እንታገስ ይስተካከላል እያላት አብረው እየተቃለዱ እየተላፉ ምግባቸውን መስራታቸውን እንደቀጠሉ ናቸው። በአንድ በኩል ነስሪን ግራ ግብት ብሏት ወደ መኝታ ክፍሏ መታ ተቀምጣለች። ከዛ ሳድቅ መጣ። ከዛ ቀደም እንዳለ ፋቴ ሲላት የነበረውን ነገር እያስታወሰች ውስጧን ትንሽ እየወቀሰች ነበረ። ምናልባት ስህተት ከሰራው ብላ ራሷን ጠይቃለች። ሳድቅ እንኳን ከመጣ በኋላ ሳድቅ ምናልባት ላለፉት ዓመታቶች ያህል እዚህ ቤት ውስጥ ነው አንተን ካገባሁ በኋላ ምናልባት ያጠፋሁት ነገር ካለ እያለች ነበር። ለምንድን እንደዚህ የምትይው ለምንድን እንደዚህ የምትይው እያላት ግራ ገብቶት እየጠየቃን ነበረ። ከዛ እንዴት ኔዜት ልትስማማ ቻለች ከፋቴ ጋር ብሎ ጠየቃት። አላውቅም፣ ነገር ግን ያው በገንዘቡ መቼስ አዲስ ህይወት ትጀምርበታለች። ወንድሜም ይገባዋል፣ አዲስ ህይወት ይጀምራል። ማንም የማይገባውን ገንዘብ ማግኘት የለበትም፣ ፍትህ መጉደል የለበትም ስትል ነበረ አለችው። ከዛ ሳድቅ እያዘነ ነበረ። እንዴ እኔ ሞቼ ነው ይሄ ቤት የሚሸጠው ስትላል ነበር እንዴ? እንዴት ሀሳቧን ቀየረች ይላል። ከዛ እሷ እህት አሁን ቤቱ ከተሸጠ በኋላ ገንዘቡን ልትሰጥ ልትመጣ ትችላለች፣ በፍጹም እንዳትቀበላት እንዳታረገው እያለች እየጠየቀችው ነበረ። ኔዜት ግን ጨንቋታል። ኔዜት ቢያንስ ለነስሪ ልንገራት አልንገራት ብላ እያሰበች ባሏ ሂክመት ቢያንስ ለሳድቅ ተይና ለእሷ ግን ንገሪያት ብለው ጠዋት አካባቢ ሲጠይቃን ነበረ። አሁን ነስሪን ግን ኔዜት ናት እየጨከነችብኝ ብላ ደግሜ አላያትም ብላ አምርራለች። ዶኑሽና ዳሪያን ቢሆኑ የሰሞኑ ግርግር ድንጋጤ ውስጥ ከቷቸዋል። ከሁለት ቀን በኋላ ፈተና አላቸው። ዳሪያ እያጠናች ነው። ዶኖሽ ከታች ተቀምጣ ታወራታለች። የቱርካን ባል ወንድማችን
ግን እንዴት ነው የሚጣፍጥ ምግብ እየሰራ ነው ቤቱ አሳ እያለ ነው ትላታለች። በጣም ጎበዝ ነው ትላታለች ዳሪያን ብትሆን። ሁለቱ እየተሳሳቁ በቀጥታ ሊሄዱ ናቸው። በአንድ በኩል እንዴት ፋቴን ለብቻቸው እንደሚያናግሩት ይማክራሉ። ከዛ ዶኖሽ መጣች። ዶኖሽ ቱርካንን ለማግኘት ስትመጣ በአንድ በኩል ቱርካን እንዲሁም ሶመር ደግሞ ሲላፉ ነበረ። ከኋላ ሆኖ ጸጉሯን አንገቷን እየሳመ ከእሷ ጋር እያወራ ከዛ ዶኖሽ አይታቻቸው እየሮጠች ትታቸው ትሄዳለች። እንደ ሮጠች ሲያዩ እየሳቁ ነበረ። ከደቂቆች በኋላ እራት ያቀራርባሉ። ነገር ግን ሩቻል ብቻዋን ቁጭ ብላ ሶመርና ቱርካን ይመጣሉ ብላ ስጠብቃቸው ነበረ። ብዙ ደቂቃዎች ተቆጠሩ። ከዛ አይላ የቤቷ ሰራተኛ ወይዘሮ ሩቻል እራቱን ላቀራርብ ወይስ ትጠብቂያቸዋለሽ አለቻት። ታዩ በቃ ጠብቂያቸው፣ አቀራርቢ እነሱ መቼም አይመጡም በቃ ከዚህ በኋላ ብላ ስልክ ደወለች። ሄላው እሺ ስለ ሚኔ ምን አዲስ ነገር አለ ንገሩኝ እስኪ ብላ እየጠየቀች ነበረ። ከዛ ነገሯት። ታዲያ ስለ ልጁ አዲስ ነገር የለም ብላ ጠየቀች። ሁሉም እንደተለመደው እንደሆነ ነገሯት። ጥሩ በደንብ ጠብቋት፣ ነገ ከወጣች አሳውቁኝ እያለች እያወራች ነበረ። ከዛ ታስባለች። ሶመር የእሷ ልጅ ግን ከነ ቱርካን ጋር አንድ ላይ እራት እየበላ ነበረ። ሳድቅና ነስሬን በመጨረሻም ቱርካንና ሶመር አንድ ላይ ሆኖ በማየታቸው በጣም ደስ ብሏቸዋል። ቤቱ ከእጃቸው እየወጣ ቢሆንም ነገር ግን ሩቻል ብቸኝነቱ ከአቅሟ በላይ ሆነባት። ዛሬም ትናደዳለች። የበለጠ ደግሞ የሚያበሳጫት የቱርካን ነገር ነው። አሁን ወደ መኝታ ክፍላቸው መታለች። ወደ ውስጥ እየገባች ነው። ከገባች በኋላ ሻንጧን እየከፈተች መመልከት ጀመረች። ከዛ ተለቅ ያለ የፎቶ አልበም እያገኘች ነበረ። የፎቶ አልበሙን ስትከፍተው ውስጡ የነበሩት ፎቶዎች እንዳለ የሰርጋቸው ፎቶዎች ነበሩ። በሌላ በኩል ሶመር ደግሞ በጣም ስለመሸበት እዚሁ እደር ብለው ቱርካን ሶፋ ላይ እንዲተኛ እያመቻቸችለን ነበረ። ከዛ በዚህ ጉዳይ መቼም ተስፋ እንደማይቆርጥ እየነገራን ነው። ነገ ውብ ቀን እየጠበቀን ነው፣ ቆንጆ ቀን፣ ነገ ነገሮችን በደንብ አስተካክላለሁ፣ ምንም እንዳታስቢ እንዳትጨነቂ ብሏት በቀጥታ ወደ ሶፋው ላይ እየወጣ ነበረ። እሷን ብትሆን ደህና ደር ብላው ትመለሳለች። ነገር ግን ሩቻል አሁን እነዚህን የፎቶ አልበሞች ይዛ የመጣቸው ወደ ቤቷ ሳሎን ወደሚገኘው ቺሚኒ ነበረ። ፎቶቹን በሙሉ እየቀደደች ወደዚህ እሳት ስትወረውራቸው ነበረ። የፎቶ አልበሞቹን በሙሉ ስታቃጥል ነበረ ምሽት ያመሸችው። ሶመር ደግሞ ብቻውን እዛ ሶፋ ላይ ጋደም ብሎ ብዙ ነገር ያስባል። ድንገት ሚኔ ደወለችለት። አነሳው። ምንድነው በዚህ ሰዓት የምትደውይው? ችግር አለ እንዴ? አስቸኳይ ጉዳይ ገጠመሽ እያለን ነበረ። ኧረ ይቅርታ ስለደወልኩለት በዚህ ሰዓት ግን የደወልኩለት ያው ዶክተሩ አዲስ መድኃኒት ሰጥቶኝ ነበረ። እሱም መድኃኒት ከወሰድኩኝ በኋላ እኔም ልጄም በጣም ደህና ነን አለችው። እንዲህ ስትለው ጥሩ እሺ እና ለዚህ የደወልሽው አላት። ያው ጠዋት ደግሞ ሌላ አስቸኳይ ጉዳይ ካልመጣ በስተቀር ከዚህ እንደምወጣ ተነገረኝና ደስ ብሎኛል አለችው። ጥሩ እኔም ደስ ብሎኛል። ለማንኛውም እንደዚህ አይነት ነገር ለመናገር ከሆነ እንዳትደውይልኝ ሲላት፣ ቆይ አንዴ ሶመር እናተ ላይ ክስ ለመስረትባት ወይስ ልተው አለችው። እንደፈለግሽ ደስ እንዳለሽ፣ ሲያሻሽ መስረችባት ክስ፣ ካልደበረሽ ደግሞ ታዩ እያላን ነበረ። እስኪ ያስብበታለሁ ትለዋለች። ለማንኛውም እንደዚህ ለመናገር ከሆነ የምትደውይው ጭራሽ እንዳትደውይልኝ መዝጋት አለብኝ ስልኩን ብሎ ዘጋው። ተናደደች። ሶመር በአንድ በኩል አረፍ እያለ ነው። ድንገት ቱርካን መጣች። ከማን ጋር ነው ስልክ የምታወራው አለችው። ከሳልቹክ ጋር ነበረ እያላን ነው። እንቅልፍ መተኛትን እምቢ እንዳላን ነገረችው። ከዛ ከጎኑ ጋደም እያለች ነበረ። ተቃቅፈው እንቅልፋቸውን ይተኛሉ። በሌላ በኩል በጠዋት ሚስቱት ቤተሰቡ ከጀርመን ደብዳቤ ልከውለታል። የኤፍራን እጅ ገባ። ኤፍራን ደብዳቤውን አገላብጦ እያየው ነበረ። ለሚስቱት ነው የሚለው እያለ ሚስቱትን ጭራሽ አላስታወሰውም። ከዛ ከጀርመን የሚለውን ጽሑፍ አየው። ያው እንደ ማንኛውም ደብዳቤ ነው ብሎ ለብቻ ላይ ያስቀምጠው ነበረ። ከዛ ትዝ አለው ሚስቱት ከጀርመን ሀገር በልጅነቱ ትተውት የሄዱት ቤተሰቦቹ ደብዳቤ እንደሚልኩለት ቃል ገብቶልን ነበረ። ይህን ሲያስታውስ በጣም ደስ ብሎት እየሮጠ በቀጥታ ደብዳቤውን ይዞት እየመጣ ነበረ። እነ ቱርካንና ነስሪን ደግሞ ቁጭ ብለው ቁርሳቸውን እየበሉ ነበር። ኤፍራን ደብዳቤው መጣ የሚስቱት ደብዳቤ እያለ ሲጮህ ሚስቱት መጥቶ ወደ እነሱ ደብዳቤውን ተቀብሎ ይዘውት እየሮጠ ነበረ። ጭራሽ ከፍቶ እንኳን አላነበበው። ነገር ግን እየሮጠ ነው ያለው። ቀጥታ እየሳመ ደብዳቤውን ኮት ውስጥ እየከተተው ነበረ። በሌላ በኩል ኤፍራን ከመጣ በኋላ አብሯቸው ያወራል። ቁጭ ብለው ቁርስ እየበሉ ማውራታቸውን ቀጠሉ። ከዛ ሶመር ተደወለለት። ሳልቹክ ፈጠን ብሎ በጣም ስለሱ ብዙ መረጃ አጣራና በጣም አንድ ያልተገመተ ያልተጠበቀ መረጃ ስለ ፋቲ አወቀ። ከዛ አሁን ለሶመር ደወለለት። ሶመር ስልኩን ሊያወራ ከተቀመጠበት ተነሳ። እንዲህ ከተቀመጠበት እየተነሳ ስልክ ራቅ ብሎ ሲያወራ ቱርካን እየወደደችው አይደለም። በአንድ በኩል ነስሪን ምን ተፈጠረ ትላታለች። እኔ እንጃ አላቅም ስለ ቤቱ ጉዳይ ይሆናል ትላታለች። ነገር ግን ሳልቹክ ወንድሜ ኧረ ስለ ፋቴ በጣም ብዙ የሚገርም ነገር አለ፣ እንገናኝና መነጋገር አለብን ብሎ እያሳወቀው ነበረ። ከዛ ሶመር መሄድ አለብኝ ብሎ ከቤት ሊወጣ ነው። በአንድ በኩል ቱርካን ትከተለዋለች። የልትሄድ ነው አለችው። እመጣለሁ ወደ ጀልባው ሄጄ ልብሴ ልቀየር፣ ሁሉንም ነገር አሳውቅሻለሁ፣ ምንም ችግር የለም። አሁን አንቺ
ከቤተሰብሽ ጎን ነው መሆን ያለብሽ። እኔ እመኝኝ ሌላውን ነገር በሙሉ አስተካክለዋለሁ አላት። ስሟት እየወጣ ነበረ። በአንድ በኩል ዳሪያና ዶኖሽ ፋቴን አግኝተው ሊያናግሩት እየሞከሩ ናቸው። ከዛ ይገኝበታል ብለው ወደ ገመቱት ቦታ መጡ። እነሱ እንደመጡ ፖሊሶች ደግሞ ድንገት ፋቴን እየያዙን ነበረ እና እንፈልጋለን ብለው መኪና ውስጥ ከተው እየወሰዱት ናቸው። ይህን ነገር ዳሪያና ዶኖሽ በርቀት እየተመለከቱ ነበረ። እየገረማቸው ወደ ትምህርት ቤታቸው ይመለሳሉ። ሶመር በቀጥታ ወደ ጀለቦ መጥተዋል። አባቱ ቁጭ ብሎ እየጠበቀው ነው። ሶመር ልብሱን ከቀየረ በኋላ አባዬ ሽኒዳ እያሉ ነበረ እና ቁጭ በል ምነግርህ ነገር አለ አለው። ከዛ ሶመር ለምሮ ከእናትህ ጋር እልህ ውስጥ የምትጋባው አንዳንድ ጊዜ እናትህን ዝቅ አድርገህ ትመለከታታለህ። ይኸውልህ እናትህ እልህ ውስጥ ከገባች ነው ማንም ወደኋላ አይመልሳትም አለው። አባዬ በአሁኑ እንኳን በፍጹም እንደዚህ ነገር አታረግም፣ ምክንያቱም እኔን ታጣኛለች እስከ መጨረሻው ድረስ አለው። እኮ አሁንም ቢሆን እኮ ይህን የምታረገው እኮ እንዳጣች አይነት ስሜት ስለሚሰማን ነው። እናትህን እንደዚህ ባታረጋት ጥሩ ነው። ተዋት፣ አበሳጫት፣ ነገሮችን ተጠንቅቀህ አድርግ፣ የማይሆን ነገርም አትናገራት። ይኸውልህ እኔ የምፈራው አንድ ቀን ለቱርካን ስለሚኔ እንዳትነግራን ነው። የዛለት ነገሩ በሙሉ ያበቃል አለው። ነገር ግን ሶመር አላምንም፣ አትነግራትም በፍጹም ይላል። ትነግራታለች፣ ተጠንቀቅ እያለው ነው። አይኔ እኮ ችግር የለም እኮ ማለቴ ለቱርካንም እኮ እኔ ራሴ እኮ ነግራታለሁ፣ ግን ትክክለኛው ጊዜ እየጠበቅኩኝ ነው ይለዋል። ጥሩ በጊዜ ብታወራት ጥሩ ነው። ቶሎ ብላ አውራት፣ ለቱርካን ቶሎ ብለ ነገራት፣ ተወቀው። ከሩቻን ካወቀችው በጣም መጥፎ ነው የሚሆነው እያለው ነበረ። ነስሪን በሌላ በኩል ፋቴ ትላንትና የተናገራትን ነገር ታስታውሳለች። አንቺ አንድም ቀኔን ወደሽኝ አታውቂም፣ በአባቴ ቤት እንድጠላ ረክሽኝ እያላት እየጮህ የተናገራትን ነገር ታስታውሳለች። እንዲህ ጨንቋ ስታስታውስ በአንድ በኩል ቱርካን ቤቱን እያጸዳች ነበረ። እማዬ እንደዛ አታስቢ፣ ሶመር ሁሉንም ነገር ያስተካክሏል ትላታለች። የኔ ልጅ የቤቱን ጉዳይ እርሹ፣ ችግር የለም፣ ግን እኔ አንቺና ሶመር እንደዚህ ደስተኛ ሆናችሁ ስላየኋችሁ በጣም ደስ ያል እያለቻት ነው። ሶመር ከሳልቹክ ጋር ሆኖ የፋቴን ጉዳይ ሲከታተል መኪና ውስጥ ሆኖ ወደ አንድ ቦታ እየሄደ በአንድ በኩል ሚኔ እየደወለችልን ነበረ። ምንድን ነው ይላታል። ያው ዛሬ እወጣለሁ፣ ለምንድነው ሳልቹክን የላከው ብላ ነግ ጠየቀችው። ያው እኔ ታዲያ ምን አደርግልሻለሁ፣ ግዴታ ስለሆነብኝ ነው እሱን የሚላኩት አላት። ሶመር አንተ እኮ እኔ ልጅ አባት ስትሆን ነበር መጀመሪያ ልጁ ይወለድ ይላታል። ጥሩ እሺ፣ ለማንኛውም እናትህ ወይዘሮ ሩቻል ላይ ክስ ላለመመስረት ወስኛለሁ አለችው። ጥሩ አሪፍ ነው። ማን የመከረሽ ባክሽ? አስፈራራችሽ ማለት ነው አላት። ኧረ እኔ ማንም አላስፈራራኝም፣ በራሴን ሁሉንም ነገር የወሰንኩት አለችው። ከሆነ ጥሩ እያላት ስልኩን መዝጋት አለብኝ ብሎ አሁንም ጆሮዋ ላይ ዘጋው። ፋቴ እስር ቤት ነው ያለው። እስር ቤት ገብቶ ግራ ገባውና ጨነቀው። ማን ነው እንደዚህ እንድታሰር ያደረገው? በሉ ተናገሩ እያለ ይጮኋል። ለምን እንድታሰረ አያውቅም፣ ግራ ገባው። ከዛ ድንገት ሶመር መጣ። ሶመር ሲመጣ ወረቀት ይዞ ነበረ። ፋቴ ሲያየው እሺ ሶመር አንተ እንደሆንክ ጠርጥሬ ነበር ይለዋል። እሺ አጎቴ ፋቴ ይሄ ወረቀት ተመልከተው እስኪ፣ ጀርመን ሀገር እያለህ በጣም አስቸጋሪ ሰውንክ እንደነበርክ ያስታውቃል። ይኸው እስኪ አለው። የፈለገ ወንጀል የፈለገ ስህተት ብሰራ የሚገባኝ ቅጣት አግኝቻለሁ፣ ምንም አታመጣም እያለው ነበረ። ኧረ ተመልከት፣ ይሄ ምንድን ነው? ይሄን ወረቀት ይኸው እስኪ። ለማንኛውም ከጀርመን ወደ ቱርክ የመጣበት ትክክለኛው ምክንያት ለምን? ለዚያ እንዴ ታዲያ ክሱን ኬት ልጀምርልህ? እነዚህን በርሊን ጀርመን ውስጥ ሆነ ያስከፋቸውን ሰዎች፣ ወንጀል የፈጸምክባቸውን ሰዎች እንዴት ነው ክሱን ከፍርድ ቤት ልጀምርልህ ወይስ ይህን ነገር ወደ ጀርመን ልላከው? የትኛው ይሻላል? አንተ እንደፈለግ እያለው ነበረ። ከዛ ፋቴ ማምለጫ ሲያጣ ምሮከን የምፈልገው እያለው ነበረ። ያለን ድርሻ ትሸጥልኛለህ፣ ያለን ድርሻ በሙሉ 2 እጥፍ ከፍላለሁ ብዬ ነግሬ ነበረ፣ እኔ አልዋሻሁም። ስለዚህ 2 እጥፍ ከፍላለሁ፣ ድርሻን ትሸጣለህ፣ ያው እንደ አዲስ ህይወትን መጀመር ትችላለህ። ለአንተ እንዶ ጥሩ ድል ነው፣ ምን ይመስላል? 2 እጥፍ እኮ ነው የምሰጥህ እያለው ነው። ፋቴ አንገራገረና አሻለው። አቤት ገንዘብ እንዴት እንደምትወድ እኮ አለው። ልክ እንዳንተ ነው የምወደው እባክህ ይለዋል ፋቴ። ከዛ ሶመር በቃ ይለቀዋል፣ ትንሽ ቆየት ተብለው ብሎት ሄደ። ከዛ ለቱርካን ደወለላት። የቤቱ ጉዳይ እንደተፈታ ነገራት። እንዴት ሆኖ አለችው። በመጨረሻም አጎቴን አሳምኘዋለሁ፣ ችግር የለም በቃ የሚሰጠውን ነገር ይሰጠዋል፣ ድርሻውን ይሸጥልናል እያላን ነበረ። ኧረ ሶመር ዝም ብላ ታስደስተኝ፣ አጎቴ ገንዘብ በጣም ይወዳል፣ ሀሳብ ቶሎ ነው የሚቀያየረው አለችው። ችግር የለም በአሁኑ እርግጠኛ ሁኚ አላት ነስሪንን። ከዛ ቱርካን ስትነግራት ደስ ብሏቸው ይተቃቅፋሉ። ሩቻል በሌላ በኩል ጠበቃዋ ዛሬ ስለተፈጠረው ነገር ሊነግራት እቤቷ መጣ። ከዛ የወይዘሮ ሩቻል እኔ እስኪ ከጥሩ ዜናው ልጀምርልሽ። ያው ጥሩ ዜናው ሚኔ አንቺ ላይ ክስ አልመሰረተችም፣ ይሄ ማለት ቃሏን ቀይራለች ማለት ነው አላት። ታውቆ የነበርሽ ቀጥታ ወደ ዋናው ጉዳይ ገባ አለችው። ወደ ዋናው ጉዳይ ስገባ የዶክመንቶቹ ጉዳይ አሁንም እንደተንጠለጠለ ይቀራል። ምክንያቱም አቶ ፋቴ የውርስ ክሱን አንስተዋል። ስለዚህ የአቶ ሶመር ጠበቃ ከሱ ጋር ሆኖ እየሰራ ነው፣ በራሳቸው ኬስ ከፍተዋል ብሎ ነገራት። እንዴት ሆኖ ታዲያ ሶመር ሊገዛው ነው ማለት እሱን ድርሻ? አይደረግም ትላለች። አሁን እንደዛ መሆን አለበት ያሰቡት ይላታል። እኔ እነሱን ማነው ጉሮሯቸው ላይ ካልቆምኩኝ እኔ ሩቻን ኮርማን አይደለሁም ብላ እየዛተች ነበረ። ነገር ግን ቱርካን በቀጥታ ለእህቶቿ ይህን መልካም ዜና ልትነግራቸው ትምህርት ቤት መጣች። ከዛ በቀጥታ ወደ ቤት መጡ። ከዛ ቤታቸው ላይ በትልቁ ይሸጣል ተብሎ የተጻፈውን ባነር የተለጠፈውን እያነሱት ነበረ። ደስ ብሏቸው ቀጥታ ወደ ቤት ይገባሉ። ክብሯን ተመልካቾች እንኳን ወደ
ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።